ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ስፖርታዊ ጉዳዮችንም ልናነሳ እነሆ በምሳ ሰዓቱ በዕለተ ቅዳሜ ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በተለይ የዝውውር ጉዳዮቻቸውን ዛሬ ከጠዋት ጀምሮ ሲነሱ የነበሩ የዝውውር ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን አድርጉ። የጥር ተጫዋቾች የዝውውር መስኮት ተከፍቷልና በዚህ የጥር ተጫዋቾች የዝውውር መስኮት እየተፈጸሙ የሚገኙ የዝውውር ጉዳዮችን ነው እያነሳን ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ቀኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ወደ ቀዳሚው ጉዳያችን እናምራ። ማንቸስተር ዩናይትድን በመመልከት እንጀምር። ማንቸስተር ዩናይትድ የወደፊት ቡድኑን ለመገንባት ከደቡብ አሜሪካው ታዳጊ ኮከብ ጋር ንግግር ጀምሯል። ማንቸስተር ዩናይትድ ኢኳዶራዊውን አማካይ ኤድሰን ካስቲላኖስን ለማስፈረም ነው ፍላጎት እንዳለው የተነገረው። እንደ ፉትቦል ኢኳዶር ዘገባ ከሆነ ማንቸስተር ዩናይትድ የ17 ዓመቱን ታዳጊ ለማስፈረም ጽኑ ፍላጎት ያለው ሲሆን ዝውውሩም 6.4 ሚሊዮን ዩሮ ያወጣል። ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም ያለው ሲሆን በሚቀጥሉት ወራትም ታዳጊውን ማስፈረም ይቻል እንደሆነ የሚታይ ነው። ማንቸስተር ዩናይትድ ከተጫዋቹ ክለብ ኤልዲዩ ኩዌቶ ጋር ቀጥተኛ ንግግሮችን ጀምረዋል። ክለቡ ንግግሩን ተከትሎ ይፋዊ የዝውውር ጥያቄ ያቀርብ እንደሆነ የሚጠበቅ ነው የሚሆነው። የተጠቀሰው የዝውውር ዋጋ ተጫዋቹ ካለው ተሰጥኦ አንጻር ሲታይ በጣም ተመጣጣኝ ነው። ካስቲዮን ለወደፊት ለማስፈረም ዩናይትድ ቁልፍ ተጫዋች የመሆንና የወጣበትን መዋለ ንዋይም በቀላሉ የማስመስከር ብቃት አለው። ማንቸስተር ዩናይትዶች በመሃል ሜዳ ላይ ተጨማሪ ጥራትና አማራጭን የሚፈልጉ ሲሆን ይህ ደግሞ የ17 ዓመቱን ታዳጊ ለረጅም ጊዜ እቅዳቸውም ጠቃሚ ግብአት ያደርጉታል። ይህንን የፕሪሚየር ሊግ ክለብ የመቀላቀል ዕድል ለደቡብ አሜሪካዊው አማካይም እጅግ በጣም አስደሳች ይሆናል። ወዲያውኑ ቋሚ ተሰላፊ ባይሆን እንኳን በትክክለኛው መመሪያና ስልጠና ወደ ወሳኝ ተጫዋችነት ሊያድግ ይችላል። ሁኔታው እንዴት እንደሚቀጥልም የሚታይ ነው። ማንቸስተር ዩናይትዶች እስካሁን ለታዳጊው ያደረገው ንግግር በቅድመ ግምገማ ደረጃ ላይ ያለ ነው። ክለቡ ተጨባጭ የሆነ ይፋዊ የዝውውር ጥያቄን ለማቅረብ ከወሰነ ግን ዝውውሩን በቀላሉ ሊያጠናቅቅ ይችላል። ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች አንደኛው በመሆኑ ተጫዋቹም እነሱን ለመቀላቀል ይጓጓል ተብሎ እንደሚጠበቅ ነው መረጃዎች የወጡት። እንዲሁም ክለቡ ኤልዩዲዩ ደግሞ ኩዌቶን የተባለው ክለብም የገንዘብ ጥያቄን ለማሟላት የሚያስችል የአካዳሚ ጥንካሬም እንዳለው ነው የሚነገረው። ዩናይትድ ለወደፊቱ ጠንካራ ቡድን ለመገንባት እያለመ ነው። በአውሮፓና በደቡብ አሜሪካ ያሉ ምርጥ ወጣት ተሰጥኦችን ማስፈረም ደግሞ ለዚህ እቅዱ ትክክለኛ እርምጃ ሊሆን ይችላል ተብሎ ይታሰባልና ይሄኛውን ተጫዋች ካስቴላኖስን ማስፈረምም ትልቁ አማራጫቸው ወይም ፍላጎታቸው የሆነውም በዚህ ምክንያት እንደሆነና ወደፊት ለሚገነቡት ቡድንም ጥሩ ግብአት ይሆናል ብለው በመጠበቃቸው ምክንያት እንደሆነ የሚያሳዩ መረጃዎችን ነው እየወጡ የሚገኙት። እንደ ዘሰን ዘገባ ከሆነ ሊቨርፑልም ሌላ የ21 ዓመት ኢኳዶራዊ የመሃል ተጫዋች የሆነ ጆኤል ኦርዴኔዝን ለማስፈረም ፍላጎት አለው ተብሏል። ከቤልጅየሙ ክለብ ብሩዥ ነው ይህ ተጫዋች የሚጫወተውና ከዛ ነው ለማስፈረም ፍላጎት እንዳላቸው የተነገረው። ዝውውሩ በሚቀጥሉት ጥቂት ቀናት ውስጥም በይፋ ይጠናቀቃል ተብሎ እንደሚጠበቅ ነው በርካታ ትልልቅ የአውሮፓ ሚዲያዎችም እየገለጹ የሚገኙትና ጆኤል ኦርዴኔዝ ወደ ሊቨርፑል የማምራት እድሉ ሰፊ ነው ተብሎ እየተነገረ ነው። ሊቨርፑል እንግዲህ አስቀድሞ መጀመሪያ 35 ሚሊዮን ፓውንድ እንደሚከፍል ሲነገር ቆይቷል። ተጫዋቹ ጥሩ ብቃት እንዳለው ነው የሚነገረውና ከዚህ ብቃቱ ጋር ተያይዞ ደግሞ ተጨማሪ ክፍያዎችም ይኖራሉ ወይም አድኦንሶች ይኖራሉ ሊቀጥሉም ይችላሉ ተብሎ ይታሰባልና ምናልባት የተገዛበትን የዋጋ መጠንም ወደ 43 ሚሊዮን ፓውንድ አካባቢ ሊያደርሰው እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ቸልሲ ተጫዋቹን ሲከታተል የነበረ ቢሆንም አሁን ላይ ግን ከፉክክሩ በመውጣቱ ለሊቨርፑል መንገዱን ክፍት አድርጎለታል ተብሏል። ጆኤል ኦርዴኔስ ለወደፊት የተከላካይ ክፍሉ አስተማማኝ መፍትሄ ተደርጎ የተወሰደ ሲሆን በተለይም በጉዳት ምክንያት ከሜዳ የራቀው ጂኦቫኒ ሊዮንን ለመተካትም ይሞክራል ተብሎ እንደሚታሰብ ነው መረጃዎችም እየወጡ እንደሚገኙ የተገለጸውና ዩናይትድም እንዲሁ ደግሞ ሊቨርፑልም ኢኳዶራዊያን ተጫዋቾች ላይ ትኩረት አድርገው እየሰሩ ነው የሚገኘው።
ሌላኛው ሊቨርፑል የማንቸስተር ዩናይትድ የዝውውር ኢላማን ለመጥለፍም ይፋዊ ጥያቄን አቅርቧል። ሊቨርፑል የሼፊልድ ዌንስዴውን ድንቅ ወጣት ተጫዋች የሆነው ዩሳ አላኦን ለማስፈረም ነው በማንቸስተር ዩናይትድ ላይ ፉክክር የከፈተው። የ17 ዓመቱ የግራ መስመር ተከላካይ በአሁኑ ወቅትም በበርካታ የፕሪምየር ሊግ ታላላቅ ክለቦች አይን ውስጥም የገባ አይነት ተጫዋች ነው። ማንቸስተር ዩናይትድ ለተጫዋቹ 450 ሺህ ፓውንድም ጥያቄ ማቅረቡ ተነግሯል። ሊቨርፑል በበኩሉ ዝውውሩን ለመጥለፍ የራሱን ይፋዊ ጥያቄ ያቀረበ ቢሆንም የገንዘቡ መጠን ግን ለጊዜው አልታወቀም። አላኦ ገና 17 ዓመቱ ቢሆንም ለሼፊልድ ዌንስዴይ ዋና ቡድንም 3 ጨዋታዎችን በማድረግ ችሎታ አሳይቷል። ለወደፊት ትልቅ ደረጃ ላይ ሊደርስ እንደሚችል ተሰጥኦ እንዳለውም ይታመናል። ክለቡ በፋይናንስ ደንብ ጥሰት ምክንያትም ከባባድ ቅጣት ጋርም እየታገለ ይገኛል። በአሁኑ ወቅት በቻምፒየንሺፑ የደረጃ ሰንጠረዥ ግርጌ ላይ የሚገኝ ሲሆን ይህ ደግሞ የገንዘብ ችግር እንደ አላኦ ያሉ ወጣት ተጫዋቾችን ለመሸጥም ሊያስገድደው እንደሚችል ነው የሚነገረው። ሁለቱም ክለቦች ሊቨርፑል እና ማንቸስተር ዩናይትድ ወጣት ተሰጥኦችን ለማሳደግ ረጅም ታሪክ ያላቸው በመሆኑ ተጫዋቾቹ የትኛውንም ክለብ እንደሚመርጡ የሚጠበቅ ነው የሚሆነው። ዝውውሩ ቢሳካ ተጫዋቾቹ በቀጥታ ወደ ዋናው ቡድን ለመግባትም ይልቅ በወጣቶች ቡድን ውስጥም ቆይታ እንደሚያደርጉ ይገመታል ተብሎ ነው የሚጠበቀው። የማኑኤል ኡጋርቴ ወደ ጋላታሳራይ የመዘዋወር ሂደት በጥሩ ሁኔታ ላይ ይገኛል ተብሏል። ማንቸስተር ዩናይትድ እና ጋላታሳራይ ዩራጓዊውን አማካይ ማኑኤል ኡጋርቴን ለማዘዋወር እያደረጉት ያለው ንግግር በጥሩ ሁኔታ ላይ እንደቀጠለ ነው። የክለቡን ሁኔታ ስንመለከት እንደ ቱርኩ ሱስኩ ዘገባ ከሆነ ሁለቱ ክለቦች ተጫዋቹን በውሰት በኋላ ላይ ደግሞ በቋሚነት የመግዛት አማራጭ ወይም ግዴታን አካቶ ወደ ጋላታሳራይ እንዲያመራም እየተነጋገሩ ነው። ተጫዋቹ ከፓሪስ ሰን ዠርሜን ከመጣ በኋላ በኦልትራፎርድ የሚጠበቀውን ያክል ብቃት ማሳየት አልቻለም። በዚህ ውድድር ዘመን በፕሪሚየር ሊጉ በቋሚነት የተሰለፈው በ5 ጨዋታዎች ላይ ብቻ ሲሆን በአሰልጣኝ ሩበን አሞሪም እቅድ ውስጥም አለመካተቱን የተነገረው የቀድሞው የአርሰናል ተጫዋችና የማኑኤል ኡጋርቴ የብሔራዊ ቡድን ጓደኛ የሆነው ሉካስ ቶሬራ ኡጋርቴ ጋላታሳራይን እንዲቀላቀል ለማሳመን ረገድም ትልቅ ሚናን እየተጫወተ መሆኑ ነው የሚነገረው። ሌላኛው የቱርኩ ክለብ የሆነው ቤሽኪታሽም እንግሊዛዊውን ወጣት ኮቢ ማይኖን ለማስፈረምም ፍላጎት እንዳሳየና ግንኙነት እንደጀመረ ተዘግቧል። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች አሁን ላይ የሚለቀው አይመስልም። ምክንያቱም አሰልጣኝ ሩበን አሞሪም ከወጡ በኋላ ተጫዋቹን በቡድን ውስጥ መቆየትን ምርጫው እንደሚያደርግ የሚያሳዩ ሪፖርቶችን ነው በትልቁ እየተመለከትን የምንገኘው። ለዩናይትድ በአማካይ ክፍሉ ላይ ለውጥ ለማድረግ የብራይተኑን ካርሎስ ባሌባን፣ የኖቲንጋም ፎረስቱን ኤሊያት አንደርሰንን፣ የክሪስታል ፓላሱን አደም ዋርተንን በዋነኝነትም እየተከታተሉ የሚገኙ ተጫዋቾች እንደሆኑ ነው የሚያሳዩ መረጃዎችን በትልቁ እየተመለከትን የምንገኘው። ውድ ቤተሰቦቻችን ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ዩቬንቱስ ፌዴሪኮ ኪየዛን ወደ ጣሊያን ለመመለስ ከሊቨርፑል ጋር ንግግር ጀምሯል። እንደ አውሮፓውያኑ አቆጣጠር በ2024 ክረምት ከአሊያንዝ ስቴዲየም ወደ አንፊልድ የተዘዋወረው የ28 ዓመቱ ጣሊያናዊ የመስመር ተጫዋች ፌዴሪኮ ኪየዛ በድጋሚ ወደ ቀድሞ ክለቡ ዩቬንቱስም ለመመለስ በዝግጅት ላይ ነው የሚገኘው። የዝውውር ባለሙያው ፋብሪዚዮ ሮማኖ እንደተናገረው ዩቬንቱስ ፌዴሪኮ ኪየዛን በጥር የዝውውር መስኮት በውሰት ለመውሰድ ለሊቨርፑል ይፋዊ ጥያቄን አቅርቧል። ክለቡ በዚህ ወርም አንድ ተጨማሪ የመስመር ተጫዋችም ለመጨመር ፍላጎት አለው። ፌዴሪኮ ኪየዛ ወደ ቱሪን ለመመለስ ፍቃደኛ መሆኑ ተገልጿል። ሆኖም ግን ዝውውሩ እውን የሚሆነው ሊቨርፑል አረንጓዴ መብራት ካበራ ብቻ ነው። ንግግሩ በአሁኑ ወቅት በውሰት ውል ላይ ያተኮረ ሲሆን ውሉ ደግሞ ሲያልቅ በቋሚነት የመግዛት መብትን ወይም ኦፕሽን ወይም ደግሞ ኦብሊጋቶሪ ቱባ የሚል አይነት ሊያካትቱበት እንደሚችሉ ነው የሚገለጸው። ፌዴሪኮ ኪየዛ ወደ ሊቨርፑል ከመጣ ጀምሮ በደጋፊዎች ዘንድ ከፍተኛ ፍቅርን አተርፏል። ሆኖም ግን በአሰልጣኝ አርኔ ስሎት ስር ግን በቂ የጨዋታ ጊዜን ማግኘት ባለመቻሉ ደጋፊዎች አሰልጣኙን ሲተቹት ቆይተዋል። ተጫዋቹ በቆየባቸው ጊዜያትም 32 ግቦችና 24 አሲስቶችን ያስመዘገበ ቢሆንም በሊቨርፑልና ዩቬንቱስ በድምሩ ማለት ነው በሊቨርፑል ያለው ቆይታ ግን በሚፈለገው መጠን አልተጠቀመበትም የሚል ቅሬታን ያስነሳው። ፌዴሪኮ ኪየዛ በዚህ ወር ክለቡን የሚለቅ ከሆነ የሊቨርፑል ደጋፊዎች በአሰልጣኙ ውሳኔና ይህንን የመሰለ ዓለም አቀፍ ደረጃ ያለው ተጫዋችን በአግባቡ ባለመጠቀማቸው ከፍተኛ ብስጭት እንደሚሰማቸውም ነው ዘገባው ጨምሮ እየገለጸ የሚገኘው። የዌስትሃም ዩናይትድ አጥቂ ወደ ስፖርቲንግ ሊዝበን የሚያደርገውን ዝውውር አጠናቀቀም። ስሜታዊ መልእክትንም አስተላልፏል። ብራዚላዊው የ22 ዓመት ወጣት ሉዊስ ጊልሄርሚ በምስራቅ ለንደን የነበረው ቆይታ በቋሚ ዝውውር በማክተም የፖርቱጋሉን ክለብ ስፖርቲንግ ሊዝበንን ተቀላቅሏል። ተጫዋቹ በኢንስታግራም ገጹ ባስተላለፈው መልእክትም በዌስትሃም ዩናይትድ የነበረው ቆይታ ባሰበው መንገድ እንዳልሄደም
ገልጾ ለደጋፊዎችም ምስጋናውን አቅርበዋል። በጣም በወጣትነቴ ዌስትሃም ስመጣ ትልቁ ህልሜ የሆነው በአውሮፓና በፕሪሚየር ሊግ የመጫወት እድልን አግኝቻለሁ። እድሎች ባሳኩበት መንገድም አልመጡልኝም፣ ነገር ግን ለስራዬ ያለኝ ቁርጠኝነትና ትኩረት መቼም ቢሆን ጎድሎ አያውቅም ብሏል። ክለቡ በአሁኑ ወቅትም ባለበት አስቸጋሪ ሁኔታ ውስጥ ሆኖ ጥሎት መሄድ ቢከብደኝም ለዌስትሃም ዩናይትድ የተሻለ ጊዜ እንደሚመጣ ግን እመኛለሁ ብሏል። ዌስትሃም ከሊግ ላለመውረድ በሚደረገው ትግል አሰልጣኝ ኑኖ ኤስፕሬንቶ ሳንቶን በቦታቸው ለማቆየት ወስነዋል። ክለቡ ቡድኑን ለማጠናከር ከፍተኛ ገንዘብ ለማውጣትም 2 ተጫዋቾችን አስፈርመዋል። ፓብሎ ፊሊፔ ብራዚላዊው ተከላካይ የተከላካይ ክፍሉን ችግር ለመፍታት በ22 ሚሊዮን ፓውንድ ፈርሟል። ታቲ ካሌስታኖስም አርጀንቲናዊው አጥቂ ከላትሲዮ በ25 ሚሊዮን ፓውንድ ዝውውሩን አጠናቋል። አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ተጫዋቾችን ማምጣት ዌስትሃም ዩናይትድ ከወራጅ ቀጠናው እንደሚያወጣው ተስፋ አድርገው ነው እየተንቀሳቀሱ የሚገኙት። ወደ ፕሪሚየር ሊግ በዚህ ውድድር ዓመት የተመለሰው ሰንደርላንድ የክለቡን የዝውውር የገንዘብ መጠን ክብረ ወሰንን በሚሰብር መልኩ የባርሴሎናውን አማካይ ፈርሚን ሎፔዝን በ80 ሚሊዮን ዩሮ ወይም 70.3 ሚሊዮን ፓውንድ ለማስፈረም ዝግጁ መሆኑ ተነግሯል። እንደ ፌጂያስ ዘገባ ከሆነ ሰንደርላንድ ለ22 ዓመቱ ስፔናዊ አማካይም ያቀረበው ጥያቄም ተራ ጥያቄ ሳይሆን በክለቡ ቦርድ የተደገፈ ጥንካሬ ያለው ይፋዊ ጥያቄ ነው። ምንም እንኳን አሰልጣኝ ሃንስ ፍሊክ ተጫዋቹን ለቡድኑ አስፈላጊ ቢሆንም ቢያምኑም ክለቡ ግን ያለበት የኢኮኖሚ ውጥረትን ለመቀነስ ሲልም ይህ ከፍተኛ የገንዘብ መጠን ለመቀበልም እያሰበበት ነው የሚገኘው። የሰንደርላንድ ፈርሚን ሎፔዝን የቡድኑ የወደፊት ፕሮጀክት ማዕከልና መሪ አድርጎታል። ተጫዋቹ ያለው ጉልበት፣ ተወዳዳሪነትና ግብ የማስቆጠር ብቃትም ከአሰልጣኝ ሬጂስ ሌብሪስ ከፍተኛ ጫና ከሚፈጠር የጨዋታ ስልት ጋር ፍጹም እንደሚጣጣም ነው የሚታመነው። እንደ አውሮፓውያኑ አቆጣጠር በ2025 ወደ ፕሪሚየር ሊግ ያደገው ሰንደርላንድ በአሁኑ ወቅት በደረጃ ሰንጠረዥ አናት አካባቢ የሚገኝ ሲሆን ለቻምፒየንስ ሊግ ማጣሪያ ከፍተኛ ፉክክር እያደረገ ነው። በአሁኑ ወቅት 4ኛ ደረጃ ላይ ከሚገኘው ሊቨርፑል በ4 ነጥብ ብቻ ዝቅ ብሎ ነው የተቀመጠው። ክለቡ ባለፈው ክረምትም እንደ ግራኒት ዣካ፣ ኖርዲ ሙክዌሌ ያሉ ልምድ ያላቸው ተጫዋቾችን ያስፈረመ ሲሆን አሁን ደግሞ ፈርሚን ሎፔዝን ለማስፈረም ነው የአውሮፓ ታላላቅ ክለቦች ተርታ የመሰለፍ ፍላጎት ያለው። ነገር ግን ፈርሚን ሎፔዝን መልቀቅ ለባርሴሎና በጣም የማይቻል ነው የሚመስለው፣ ምክንያቱም በዘንድሮው የውድድር ዓመት በጣም ድንቅ አቋሙን እያሳየ የሚገኝ ተጫዋች ነው። የሳንድሮ ቶናሊ ስም በዝውውር ወሬዎች ውስጥ በድጋሚ ቢነሳም ኒውካስል ዩናይትድ በጣሊያናዊው አማካይ ላይ የመሸጥ ምንም አይነት ፍላጎት እንደሌለው በግልጽ አስታውቀዋል። ቸልሲ ቶናሊን ለማስፈረም ከፍተኛ ፍላጎት አሳይቷል። የለንደኑ ክለብ የ25 ዓመቱን ተጫዋች የመሪነት ብቃትና በመሃል ሜዳ ላይ ያለው ጥንካሬ በኤንዞ ፈርናንዴዝ እና በሞይስ ካይሴዶ ላይ ያለውን ጫና ለመቀነስ እንደ ትልቅ አማራጭ ነው የሚመለከቱት። እንደ ዘ ክሮኒክል ዘገባ ከሆነ ኒውካስል ዩናይትድ ቶናሊን እንደ ረጅም ጊዜ ፕሮጀክት ዋና ምሰሶ አድርጎ ይመለከተዋል። ክለቡ ተጫዋቹን ከመሸጥ ይልቅ አሁን ካለው እስከ 2029 የሚያቆይ ውል ላይም ተጨማሪ ዓመታት የሚጨምር አዲስ ስምምነት ለማቅረብም እየተዘጋጀ ነው። አሰልጣኝ ኤዲ ሃው በቶናሊ ብቃት ላይ ሙሉ እምነት አላቸው። ተጫዋቹ ጨዋታን የመቆጣጠር ኳስን ወደፊት የማሳለፍና በመከላከል ረገድ ያለው አስተዋጽኦ ለክለቡ የአውሮፓ ውድድሮች ተሳትፎም እጅግ በጣም አስፈላጊ እንደሆነ ይታመናል። ኒውካስል ባለፈው የክረምት የተጫዋቾች የዝውውር መስኮትም አጥቂውን አሌክዛንደር ኢሳክን ካጣ በኋላ አሁን ላይ እንደ ብሩኖ ጉማሬሽ፣ አንቶኒ ጎርደን እና ሳንድሮ ቶናሊ ያሉ ቁልፍ ተጫዋቾችን ላለመሸጥም ወስኗል። ክለቡ በአሁኑ ወቅት የተረጋጋ የፋይናንስ አቅም ስላለው ማንኛውም ተጫዋቹን የመሸጥ ግዴታ የለበትም። ስለሆነም ቶናሊን ለማስፈረምም የሚቀርብ ማንኛውም ጥያቄ በኒውካስል በኩል ውድቅ እንደሚደረግ ነው የሚጠበቀው። ቸልሲ በኤንዞ ማሬስካ መሪነት የነበረውን አሳዛኝ ጉዞ አቁሞ በአዲስ አቅጣጫ ለመጓዝ መወሰኑን ተከትሎ የቀድሞው የስትራስቡርግ አሰልጣኝ ሊያም ሮዝኒየር የቡድኑ ዋና አሰልጣኝ ሆኖ መሾማቸውን እናስታውሳለን። ከኤንዞ ማሬስካ መነሳት በኋላም ቸልሲ በስትራስቡርግ ድንቅ ብቃት ያሳየውን የ41 ዓመቱን እንግሊዛዊ ሊያም ሮዝኒየርን መምረጡ ይታወሳል። በስትራስቡርግ በነበረው ቆይታ ቡድኑን በፍሬንች ሊግ 1 ለ7ኛ ደረጃ ላይ ማድረሳቸው ለሹመቱ ዋነኛ ምክንያት ነው። ሮዝኒየር ወደ ስታንፈርድ ብሪጅ ሲመጡ የመጀመሪያ ተግባራቸው የቡድኑን የተከላካይ ክፍል ማጠናከር ነው። ለዚህም የክሪስታል ፓላሱን ተከላካይ ማርክ ጉሂን በጥር የዝውውር መስኮት ለማስፈረም ለክለቡ ጥያቄ አቅርበዋል። ማርክ ጉሂ የቀድሞ የቼልሲ አካዳሚ ውጤት ሲሆን አሁን በክሪስታል ፓላስ እያሳየ ያለው ብቃትም የአመራር ብቃት ወይም ሊደርሺፑን ለሮዝኒየር ተመራጭ አድርጎታል። ይሁን እንጂ ክሪስታል ፓላስ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ቢለቀውም ደግሞ በጣም በርካታ ፈላጊዎች ስላሉት ፉክክሩ የበረታ ነው። ሊቨርፑልና ማንቸስተር ሲቲ እንዲሁ ደግሞ ሰሞኑን አርሰናልን መቀላቀሉን እየሰማን እንገኛለን በዝውውር ጉዳይ ላይና ትልቅ ፉክክር ይጠብቃል ተብሎ ነው የሚታሰበው።
ማርክ ጉሂ የቀድሞ ቼልሲ አካዳሚ ውጤት ቢሆንም አሁን ላይ ግን ይመጣል ተብሎ ላይጠበቅ ይችላል። ቼልሲ ማርክ ጉሂን ለማስፈረም ከሊቨርፑልና ከማንቸስተር ሲቲ ጋር ከፍተኛ ፉክክር ይጠብቀዋል። በተለይም ማንቸስተር ሲቲ በቅርቡ በሩበን ዲያሽና በኬስኮ ግቫርዲዮል ላይ በደረሰባቸው ጉዳት ምክንያት ተጫዋቹን በጥር ለማስፈረም ከፍተኛ ፍላጎትን ያሳዩት። አዲሱ አሰልጣኝ ማርክ ጉሂን ለማስፈረም የተከላካይ ክፍሉን ኋላ መስርቶ ወይም ቢልድ አፕ ስልትም እንዲከተልና ወጣት ተከላካዮችን እንዲያግዝ ይፈልጋል። ቼልሲ በጥር ወርም ተጫዋቹን ለማግኘት ጥረት የሚያደርግ ቢሆንም የክሪስታል ፓላስ የዋጋ ጥያቄም በጣም ከፍተኛ ከሆነ እስከ ክረምትም ለመጠበቅ እንደሚችሉ ነው የተነገረው። ማንቸስተር ዩናይትድ የቀድሞውን የወልቨርሃምፕተን ወንደረርስ አማካይ ሩበን ኔቬስን ወደ እንግሊዝ ለመመለስ በቁም ነገር እያሰበበት ነው ተብሏል። ዝውውሩ በዚህ የጥር ተጫዋቾች የዝውውር መስኮት ሊካሄድ እንደሚችልም ነው የተጠቆመው። ታዋቂው የእግር ኳስ ተጫዋች ወኪል የሆነው ሆርግ ሜንዴስም ተጫዋቹ በክረምቱ ወደ ኦልትራፎርድ እንዲዘዋወር በንቃት እየሰራ ይገኛል። የቀድሞው የኤቨርተን ዋና ስራ አስፈጻሚ ኪት ዋይነስ ለፉትቦል ኢንሳይደር እንደተናገሩት ማንቸስተር ዩናይትድ ለዓመታት ሩበን ኔቬስን ሲከታተለው ቆይቷል። ተጫዋቹ አሁን ባለበት በሳዑዲ አረቢያ ክለብ አልሂላል ያለው ቆይታ ሊያበቃ እንደሚችልና ለዝውውር ዝግጁ መሆኑን ዩናይትድ እንዲያውቅም ተነግሮታል። ሩበን ኔቬስ ከአልሂላል ጋር ያለው ውልም በቅርቡ የሚጠናቀቅ በመሆኑ ክለቡ ተጫዋቹን በዝቅተኛ ዋጋ እስከ 15 ሚሊዮን ፓውንድ አካባቢ ሊለቀው እንደሚችል ይገመታል። ሩበን ኔቬስ በወልቭስ በነበረው ቆይታ በሊጉ 177 ጨዋታዎችን አድርጎ ድንቅ ብቃቱን አሳይቷል። ይህ ደግሞ በጥር ወር ለሚመጣ ተጫዋች ቶሎ እንዲላመድም ትልቅ እገዛን ያደርጋል። ማንቸስተር ዩናይትድ በመሃል ሜዳ ላይ የጨዋታ ቁጥጥርን፣ ታክቲካዊ ስነ ስርዓትንና ልምድ ባለው ተጫዋችም ስለሚፈልጉ ሩበን ኔቬስ ለዚህ ሚና ተስማሚ ሆኖ ተገኝቷል። ማንቸስተር ዩናይትድ ተጫዋቹን ለማግኘት ብቻውን አይደለም። ኒውካስል ዩናይትድ እና ቶተንሃም ሆትስፐርስም ተጫዋቹን በቅርበት እየተከታተሉት ይገኛሉ። ሩበን ኔቬስ ራሱ ወደ አውሮፓ ተመልሶ ከፍተኛ ደረጃ ላይ የመወዳደር ብቃት ወይም ፍላጎትም እንዳለው ጭምር ነው የሚነገረው። ሪያል ማድሪድ ከአሁኑ የመሃል ሜዳ ኮከቦቹ በኋላ ያለውን የረጅም ጊዜ እቅድ ማውጣት የጀመረ ሲሆን እንደ ዲያሪዮ አስ ዘገባ ከሆነ በርካታ የፕሪሚየር ሊግ ተጫዋቾች በእጩነት ተይዘዋል። ከነዚህ መካከል አንደኛው የቼልሲው ኤንዞ ፈርናንዴዝ ነው። በቴክኒክ ብቃቱና ጨዋታን የመምራት ችሎታውን በከፍተኛ ሁኔታ ላይ የሚደነቅ ነውና የቼልሲውን ኤንዞ ፈርናንዴዝን ይፈልጉታል። ሌላኛው የሊቨርፑሉ አሌክሲ ማካሊስተር ስሙ ተነስቷል። በብልህነቱና በሜዳ ላይ ባለው ተጽዕኖ ፈጣሪነት በማድሪድ ምልመላ ክፍል ውስጥም ስሙ የተነሳ ነው። ሌላኛው የክሪስታል ፓላሱ አደም ዋርተንም ተነስቷል። በፕሪሚየር ሊግ እያሳየ ያለው ብቃት በማድሪድ ስካውቶች ዘንድም አድናቆትን አትርፎለታል። ሌላኛው የፓሪስ ሰን ዠርሜኑ ቪተኒሃም ተካቷል። ከፕሪሚየር ሊጉ ውጪ በማድሪድ ዝርዝር ውስጥ ያለ ሌላኛው ተጫዋች እንደሆነም ተነግሯል። የማድሪድ ዋነኛ ኢላማ ግን ኬስ ስሚት ነው። ምንም እንኳን ከላይ የጠቀሱ ተጫዋቾች ዝነኛ ቢሆኑም ሪያል ማድሪድ ትኩረቱን የ19 ዓመቱ የኤዜድ አልካማር ተጫዋች ኬስ ስሚት ላይ ነው ያደረገው። ምክንያቱም ማድሪድ ተጫዋቹ ዋጋው ሳይሰቅል ቀድሞ ማስፈረም ይችላል። ስሚት ጨዋታን የመቆጣጠር በጫና ውስጥ ኳስን የማሰራጨትና የታክቲክ ብስለትም ያለው ተጫዋች ተደርጎ ስለሚወሰድ ነው። እንደ ኤንዞ ወይም ማካሊስተር ያሉ ተጫዋቾችን ለማስፈረም ከሚጠየቀው እጅግ ከፍተኛ ገንዘብ አንጻር ኬስ ስሚትን ማስፈረም የተሻለ ስልታዊ ኢንቨስትመንትም እንደሆነ ሪያል ማድሪድ ያምናል። ሪያል ማድሪድ በአሁኑ ወቅትም ኤድዋርዶ ካማቪንጋ፣ ኦሪዮል ሹዋሜኒ፣ ፌዴሪኮ ቫልቬርዴ ያሉ ቢሆንም ቀጣዩ የክለቡን የመሃል ሜዳ ጀነራል ለማግኘት ግን በአሁኑ ዝግጅት እያደረገ ነው። ይሁን እንጂ ኬስ ስሚትን ለማስፈረም ከፕሪሚየር ሊግ እና ከጀርመን ቡንደስሊጋም ጭምር ከፍተኛ ክለቦችን ፉክክር ላይ ያደርጉ እንደሚችሉ እየተገለጸ ይገኛልና ሪያል ማድሪድ በትልቁ ሌሎች ከዋክብቶችን እየተመለከተ ቢሆንም ዋነኛ ኢላማው ግን ኬስ ስሚት እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የ18 ዓመቱን የሊዝበን ኮከብ ለማስፈረም ውይይት ጀምረዋል። ማንቸስተር ዩናይትዶች የፖርቱጋሉን ስፖርቲንግ ሊዝበን ወጣት ኮከብ የሆነው ሳልቫዶር ብሎፓን ለማስፈረም ነው በክለብ ውስጥም ንግግር መጀመራቸው እየተገለጸ የሚገኘው። የ18 ዓመቱ ብሎፓ በመስመር አጥቂነት ወይም ዊንገር እና በሁለቱም የመስመር ተከላካዮች ፉል ባክም ዊንግ ባክም ቦታዎች ላይ መጫወት የሚችል ሁለገብ ተጫዋች ነው። ብሎፓ በዚህ የውድድር ዘመን በፖርቱጋል ሊግ ካፕ ለመጀመሪያ ጊዜ ለስፖርቲንግ ዋናው ቡድን ተሰልፎ 2 ግቦችን በማስቆጠር ድንቅ ጅማሩን አድርጓል። ተጫዋቹ በቅርብ ከስፖርቲንግ ሊዝበን ጋርም
እስከ 2030 የሚያቆይ አዲስ ውል የፈረመ ሲሆን በውሉ ላይም 80 ሚሊዮን ዩሮ ወይም 70 ሚሊዮን ፓውንድ የውል ማፍረሻም ተቀምጦለታል። እንደ ዴይሊ ሜል ዘገባ ከሆነ ዩናይትድ ተጫዋቹን ለማስፈረም በክለብ ውስጥም የውስጥ ውይይቶችን አድርጓል። ምንም እንኳን አሁን ላይ በሩበን አሞሪም ስንበት ምክንያትም ሁኔታዎች ቢቀያየሩም ብሎፓ ሩበን አሞሪም ለሚከተሉት የ3-4-3 ወይም የ4-3-3 የጨዋታ ስልቶችም እጅግ ተስማሚ ተጫዋች ተደርጎ ነው የሚወሰደው። ስፖርቲንግ ሊዝበን እንደ ክሪስቲያኖ ሮናልዶ፣ ሉዊስ ፊጎ እና ኑኖ ሜንዴሽ ያሉ ታላላቅ ተጫዋቾችን ያፈራ ክለብ በመሆኑ ብሎፓን የነሱን ፈለግ በመከተልም ወደ ታላቅ ክለብ የማቅናት ፍላጎት እንዳለው ነው የሚነገረው። በኑኖ ኤስፕሬንቶ ሳንቶ ላይ ያለው ጫና በርትቷል። ለዌስትሃም አዲስ አሰልጣኝም ሁለት እጩዎች ቀርበዋል። ዌስትሃም ዩናይትድ በወልቨርሃምፕተን ወንደረር 3-0 በሆነ ውጤት መሸነፉን ተከትሎ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ከኃላፊነታቸው ሊሰናበቱ እንደሚችሉ እየተነገረ ነው። ክለቡ በአሁኑ ወቅት በአዲሱ ዓመት 2026 የውድድር ዘመንም እጅግ አስቸጋሪ ጊዜን እያሳለፈ ሲሆን ሁለት የቀድሞ የቡድን ሰዎችን እንደ ተመራጭ እጩ አቅርቧቸዋል። ኑኖ ግራሃም ፖተርን ተክተው ወደ ለንደን ስቴዲየም ቢመጡም በኋላ ላይ ግን በ15 ጨዋታዎች ማሸነፍ የቻሉት 2 ጊዜ ብቻ ነው። ዌስትሃም ዩናይትድ በአሁኑ ወቅት በ14 ነጥብ በሊጉ 18ኛ ደረጃ ላይ ነው የተቀመጠው። ባለፈውም በወልቭስ የደረሰባቸው ሽንፈት እጅግ አስከፊ የሆነው ወልቭስ በውድድር ዘመኑ የመጀመሪያ ድሉን በዌስትሃም ላይ በማግኘቱ ነው። የቀድሞ የዌስትሃም ዩናይትድ አሰልጣኝ በውድድር ዘመኑ አጋማሽ ቡድኑን ለመረከብ ዝግጁ መሆኑን ገልጸዋል። የቀድሞው የዌስትሃም ተጫዋችና በሚድልስቦሮ ጥሩ ቆይታ የነበረው ካሪክ በክለቡ አመራሮችም ዝርዝር ውስጥ በከፍተኛ ደረጃ ላይ ስሙ የተቀመጠ ነው። ዌስትሃም እንግዲህ በቀጣይ ጨዋታዎች ላይ ምናልባት የማሸነፍ እድል ከሌለው አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ሊሰናበቱ የሚችሉበት እድል ሰፊ ነው ተብሏል። ሃሪ ሬድናፕ የዌስትሃምን አሰልጣኝነት ቦታ ቢሰጡት ምን ያደርጋሉ ተብለው ሲጠየቁ የሰጡት ምላሽም ትኩረትን የሚስብ አድርጎታል። ዌስትሃም ዩናይትድ በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስር በውድድር ዓመቱ አጋማሽ ላይ በገባበት ቀውስ ውስጥም እያለ ክለቡን የሚታደግ ፍለጋውን ወደ ታዋቂው ፊቶችን ማምራቱ እንደቀጠለ ነው። ሆኖም አንድ አንጋፋ ዝነኛ ግለሰብ ወደ ለንደን ስቴዲየም የመመለስ እድሉን ልክ እንደ ስብዕናው በሆነም ሃሪ ዌይ መንገድም ውድቅ አድርጎታል። አሁን ዕድሜያቸው 78 የደረሰው ሃሪ ሬድናፕ ሰሞኑን በነበረው ፈረስ ግልቢያ ውድድር ላይም በነበሩበት ወቅት ነው በአንድ የቲቪ ጋዜጠኛም ጥያቄ የቀረበላቸው ሃመርሶቹ ወይም ዌስትሃም ዩናይትዶች በአሁኑ ወቅት በወራጅ ቀጠና ውስጥ እየዳከሩ ባለበትና ከብራይተን ጋር ወሳኝ ጨዋታ በሚጠብቃቸው ሰዓት ብዙ ደጋፊዎች ሬድናፕ ክለቡን በታሪኩ ከፍተኛ በሆነው 5ኛ ደረጃ ላይ እንዲያጠናቅቅ ያደረገበትን ወርቃማ ዘመን በናፍቆት እያሰቡት ይገኛሉ። ሬድናፕ ለልጅነት ክለባቸው አሁንም ትልቅ ፍቅር ቢኖራቸው አሁን ላይ ግን ቅድሚያ የሚሰጡት ነገር ከአሰልጣኝነት ስፍራ ወደ ፈረስ ግልቢያ ሜዳ ተቀይሯል። ይህ በእንዲህ እንዳለ ደግሞ የዌስትሃም የአሰልጣኝነት ቦታን ለመያዝ ያለው ፍላጎትንም መግለጹ ተነግሯል። ሬድናፕ የዌስትሃም ስራ ቢቀርብሎ ይቀበላሉ ተብለው ሲጠየቁ በጥሩ ስሜት ውስጥ ሆነው በፈገግታ ምላሽ ሰጥተዋል። ለሚረር እንደተናገሩት ከሆነ በጨዋታው መልክ እንዲህ ብለዋል። ስራውን ለመቀበል ምንም አይመስለኝም ነበር፣ ነገር ግን ቅዳሜዎች ለእኔ አስቸጋሪ ናቸው። ቅዳሜ ዕለት ፈረስ ግልቢያ መመልከትን ስለምወድ ስራውን መያዝ አልችልም ብለዋል። የቀድሞው የዌስትሃም ዩናይትድ አለቃ አሁን ላይ ሙሉ ለሙሉ ትኩረታቸው በሁለተኛው የፍቅር ምርጫቸው ወይም በፈረስ ግልቢያ ላይ መሆኑን ያስረዱት ምንም እንኳን እግር ኳስ አሁንም በደማቸው ውስጥ ቢኖርም የፕሪሚየር ሊግ አሰልጣኝነት ወንበር ጫና አሁን ካሉበት የፈረስ ባለቤትነት ሰላማዊ ሕይወት ጋር ሲነጻጸር ግን የሰማይና የምድር ያክል ርቀት አለው ብለዋል። ሬድናፕ ቅዳሜ ከሰዓት በፈረስ ግልቢያ ውድድር ላይ መገኘት ለ3 ነጥብ የሚዳርግ ከፍተኛ ጫና ካለው ፍልሚያ ይበልጥ ማራኪ ይሆንላቸዋል። ሬድናፕ እጅግ ድንቅ የሆነ የአሰልጣኝነት ጉዞን አሳልፈዋል። ከ1400 በላይ ጨዋታዎችን የመሩ ሲሆን የኤፍኤ ካፕን ከፖርትስማውዝ ጋር በ2008 ያሸነፉና ቡድኖቹን ወደ ቻምፒየንስ ሊግ ያደረሱ ጥቂት የላቁ አሰልጣኞች ስብስብ አባል ናቸው። በዌስትሃም ለ7 ዓመታት ያክል የቆዩ ሲሆን እስካሁን ድረስ በታሪክ ተጠቃሽ ነው። በተለይም እንደ ፍራንክ ላምፓርድ፣ ሪዮ ፈርዲናንድ፣ ማይክል ካሪክ ያሉ የአካዳሚ የወጡ ተጫዋቾችም በክለቡ በማብቃትም ረገድ የነበራቸው ታሪክም ወይም ስኬትም ትልቅ ግምት ተሰጥቶታል። የዌስትሃም ዩናይትድ ቦርድ ጫና ውስጥ ከሚገኙ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ላይ እንግዲህ ውሳኔ ያሳልፋል ተብሎ ይጠበቃል። የሬድናፕ አስተያየት ግን እሳቸው ጨዋታውን የሚመለከቱት በስቴዲየም ካለው የተመልካች ወንበር እንጂ ከአሰልጣኝነት ስፍራው እንደማይሆን ነው ከዚህ በኋላም አረጋግጠው የተናገሩት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቆይታም እንዲሆንላችሁ ነው በአክብሮት የምመኘው።